እብድነሽ በአሁን ታይም ጤነኛ የሚል ወረቀት ከሆስፒታል ቢሰጠኝ ዶክተሬን ከሷል የሆነት ከሷል። ምክንያቱም በስነ ስርዓት መድኃኒቴ እንዳልከታተል በማድረጉ የሌለ ኢንፎርሜሽን በኔ በመስጠት የኔን እብደት እናንተ እንድትመሰክሩ ሁልሽንም በዙም አስገብቼ ፍርድ ቤት አቁሜ እናንተን አስመስክሬ አስፈረደበታል። ዛሴት እናንተኑ ነው የምጠራው ምስክር በዙም አዳሜ ትገባለህ ካለ ወንድ ጓደኛ ጅንጅና እኔ ጅንጅና አፍልክ ማለት ዳርነሽ ማንኪያ አውቀሽ ነው አገባኝም ባላግብተሻል እኔ አገባኝም ትፈልጋለሽ ነው ምልሽ ፍቅረኛ አልፈልግም ለምን አልፈልግም ለምን አልፈልግም ለምን አልገባኝም ለምን አልገባኝም ለምን አልገባኝም ጅንጅና በጣም ባለጌ እኔ በጣም ጥሩ ሰው እኔም ጥሩ ሰው ነኝ እኔም አይዞህ እኔም አይዞህ ተረጋጋ ሰላም ዩቱብ ፋሚሊ እንዴት ናችሁ? እንዴት ነሽ? ደህና ነሽ? በጣም ነው ደስ የሚለው። እንኳን ደስ አላችሁ። የሆነች ልጅ አለች በጣም የሚያማምር ቪዲዮ ስታይ ህልሜን ስለኖራችሁልኝ አመሰግናለሁ ምትል። እኔ አሁን ይሄንን ቪዲዮ ሳየው የእውነት መሬት ላይ ያለ ሪል የሰው የህይወት በቃ ይሄ ነገር አልመሰለኝም። በጣም ነው የሚያምረው። በፈጣሪ የተቀመጡበት ቦታ የቪዲዮ አሰራራቸው በጣም ጎበዝ ናቸው። ሁለቱም ልጆች ናቸው ግን በጣም ጎበዝ ናቸው። በፈጣሪ ህይወትን ሰው ይኖራታል። ልብሳቸው፣ የተቀመጡበት ቦታ፣ በቃ ያደረጉት ነገር ሁሉ በጣም ነው የሚያምረው። መጨረሻችሁን ያሳምረው። በጣም ነው ደስ የምትሉት። ከዛ ይሄንንም ቪዲዮ አይቶ ሰው ያው ሰው ነው ይቃወማል። አንድ ቀን ደህና እንቅልፍ ተኝታችሁ ታውቃላችሁ? የሆነ በቃ ከጭቅጭቅ የሆነ ውጭ ትይላችሁ። እዚህ ያለች ደግሞ ልጅ በረከት ነው። አቦ በረከትሽ ይጥፋ፣ አቦ በረከትሽ ይጥፋ፣ ቤትሽ በረከት አይግባ፣ በረከትሽ ይጥፋ። እንቅልፍ ተኝታችሁ ታውቃላችሁ? የሆነ እዚች ምድር ላይ ትመጡ ሰው የደረሰበት ቦታ ላይ አንድ ቀን ሁለታችሁ ብቻ ቫኬሽን ወጣችኋል። ወረቀታችሁን አስተካክላችሁ የሆነ በቃ አንድ ሁለታችሁ ብቻ የሆነ ሆቴል ውስጥ ተኝታችኋል። እረፍ ብላችሁ ቆንጆ ምግብ በልታችኋል። መቼስ ስትባክኑ ነው ምና አንዴ ፍራንክ በል አንድ የሆነ ነገር መጣት ሄደች ምናምን ጥሩ ልብስ ለብሳችኋል። በራሳችሁ ባንካችሁ ውስጥ የሆነ ብር በቃ በራሳችን ሳንለምን ምናምን ሴቭ አድርጋችኋል። መኪና ገዝታችኋል፣ ነድታችኋል፣ ህይወታችሁን ለውጣችኋል፣ የቤተሰባችሁን ህይወት ለውጣችኋል፣ በአይምሮም በገንዘብ አድጋችኋል። እናንተ ገና ይችን የምታክል ገና ወሸላዎች ገና ይችን የምታክል ልጅ ስታመጡ የእናንተ ህይወት ገና መልስ አጥቷል። ገና ትናንትና በባህር ያቺ እናትየው ከባሏ ጋር ተጣልታ ሲንግል ማሞን ያሳደገቻት አንተ ገና በባህር መጣ በፕሌን እንኳን ጭራሽ በፕሌን ሳትመጣ ገና አንተ ራስህ ሳትረጋጋ ተመልሰህ በፕሌን የሆነ ቦታ ሳትሄድ ልጅ ግን if አንድ ጊዜ ስጥኝ እዚህ ጥያቄ ሌላ ጊዜ ሌላ ጥያቄ ስጥኝ። ሰንብሰት ትፈልጋለሽ
የስ እፈልጋለሁ። ገንዘብ ትፈልጋለሽ? አዎ ገንዘብ እፈልጋለሁ። ልብስ ቀሚስ ትፈልጋለሽ? ያስ ቀሚስ የከሳ ዳይኖሰር መጣ መስላለች። አሞራው ሌዚ ሊቭ ሄር ቱ ሚ ኦኬ ዚስ ገር ዚስ ፋሚሊ አይ ኖ ዌል ኦኬ ዶንት ስትሬስ አሞራው ዶንት ሪያክሽን እሺ አሌክስ እሺ ለምሳሌ እኔ ጋር ያለው ማስረጃ እሺ ለኔ ተወት ምንም አንተ ጀስት ሊቭ ዩር ላይፍ እሺ ይሄ ነገር መልስ ለመስጠት ምናምን 5 ደቂቃ ጊዜያችሁን እንዳሰጠው ለሱ እኛ ጊዜያችን ሞልቶ የተትረፈረፈው ምን እንሰራለን? በስራችን እንዳገባ ሞላ ስነ ስርዓት አሌክስ ዴዚ ዚስ ኢዝ አወር ጆብ ዶንት ኢንተር ላይክ ዚስ ኦኬ ዶንት ኢንተር ስነ ስርዓት ዲሲፕሊን እሺ ዲሲፕሊን ስነ ስርዓት በዲሲፕሊን ዲሲፕሊን አይ ሴ ዲሲፕሊን ዶንት ዌስት ዩር ታይም ዶንት ዌስት ዩር ላቭሊ ጉድ ሮማንቲክ ታይም ቱ ዚስ ቦምባስቲክ ፋሚሊ ቱ ዚስ ሆረር ፋሚሊ ኦኬ ዚስ ኢዝ ሆረር አይ ፑት ጀስት ስፓይደር ሽራሮ ድንበር ነው። ሸረሪት እንስሳ ነው የሆነ ነገር ስፓይደር ዴዚ የአንድ ወር ገና እርጉዝ ነው ተመርመራ ቼክ ስታደርግ እርግዝናውን አውቀው እዛ አብሯት የነበሩ ሰዎች ቴክስት አድርገውልኝ ነበረ ዴዚ እርጉዝ ናት ብለው የሚገርም ነው። ማርገዝ አልነበረባትም። ለምን እንዴ? ለምንድን ነው ማርገዝ ያልነበረባት? እንደውም ልጅ በልጅነት ነው እንጂ ማረግ አሁን ነው እንጂ ማርገዝ ያለባት እንዴ? የምሬን እኮ ነው። ማርያምን እግዚአብሔር ምስክሬ ነው። ላው ማለት ነው በጣም እንድጠላው አላህ ስለፈለገ ልጄ እዛ ጋር ቆሞ እኔን ፖሊሶች እየገፈተሩ ነው ያስወጡኝ ከኤርፖርት ማለት ነው። እንደዚህ እየገፈተሩ ሪከርድ ተደርጓል። እንደውም ዜድ ላይቭ ላይ ነበረች አይተሽዋል። እና እኔ እዚህ ቤሩት መሄድ በጣም ቀላል ነው። እልህ ይዞኝ ምናልባት ሰው አይደለም እልህ ይዞኝ ስሜን ቀይሬ ሄጄ የምፈልገውን አድርጌ መመለስ እችላለሁ፣ ማድረግም እችላለሁ። አንዴ ባላደረኩ ስለታሰርኩ ማለት ግን ያቺ ነገር ተጽዕኖ ፈጠረችብኝ እኔ ላይ ማለት ነው። ማለት እንዲህ ልጄ ፊት እየተገፈተርኩኝ ተከብሬ በኖርኩበት ሀገር እንደዚህ እየተገፈተርኩኝ ስወጣ በጣም ነው የተሰማኝ። ኳተር ላይ እኔ ካንቺ ጋር እያወራው ከዛ በኋላ እየተንፈራፈርኩ ነው ሳለቅስ የነበረው። በጣም ብዙ ስደተኞች እንደውም እያባበሉኝ ነበረ ማላቃቸው ማለት ነው። ብቻዬን ዞር ስል ማንም የለም፣ ዞር ስል ልጄም የለም፣ ዞር ስል በቃ ማላቀው ሀገር ላይ ነኝ። እንዴ ምንድነው የተፈጠረው ብዬ በቃ በጣም እስኪሰማኝ ድረስ እንደዚህ ታመሜ ነው የደረስኩት እዚህ ኢትዮጵያ ኤርፖርት የደረስኩት ማለት ነውና ያ ነገር ካለፈ በኋላ ሳስበው አልሐምዱሊላህ። በዛ ላይ በየስልኩ እየተደወሉ የኢትዮጵያ ማለት ፋሚሊዎች እንዳለ ያንቺ ፋሚሊዎች የኔ ፋሚሊዎች የሚሰጡኝ ተስፋና ብርታት ለኸይር ነው አልኩኝ። በቃ ይሄ ሁሉ ነገር የመጣው አላህ እኔ ማን እንደሆንኩ ሊያሳየኝ ነው ማየት ስላለብኝ አላየሁትም። እኔ 10 አመት ስኖር ሃይባ ወረቀት የለኝም 10 አመት ስኖር ይኸው በ10ኛው አመቴ አይዲ አሰራው። ታውቂያለሽ መቼ እንዳሰራው እንኳን 7 ወሩ አይዲ ሳሰራ ግን አይሆንም ብሎ ፈጣሪ ነቀለኝ። አይሻ ውዶቼ እንደዛ አውርቼ ግማሹ ቪዲዮ የለም። አይ ትንሽማ የሆነ ኬዜም ተነክቷል ጭንቅላቴ እዛ እስር ቤት እኮ ጽድት ያለ ቪዲዮ ፖስት አለ ብዬ ነበር ያሰብኩትና ሳይሆን ቆይቼ አብሮኝ ለማያልፈ ግን ኢቃማ ኖረም አልኖረም ቤሩት ነው ምንም አይነት እንትን እንደሌለ ነው ያየሁትኝ። ማለት ኦልሬዲ እኮ ሱሱ ህጋዊ ሰው ናት። ግን መጀመሪያ ኢቃማ አቡ አንዳንዴ ይልሽ እዛ ጋር ኢቃማ የሌለው ሰው ራሱ እየወጣ ነበር ነው እያየሁ ተሞክሮለት። ለኔ ግን የሊባኖስ ህዝብ በሙሉ ነው የሞከረልኝ ሃይባ ገባሽ? ግን እዛ ጋር በቃ ታውቂያለሽ ምን እንደሚደረግ ገንዘብ ካለሽ ምንም ታደርጊያለሽ። እና እኔ ጓደኞቼ ወላሂ ሀኒ የምትባል ጓደኛ አለችኝ ሃይባ ደምን ባያለቀሰች $10,000 ለምን አይሆንም እከፍላለሁ እያለች ለማስወጣት ግን በቃ እዛ ጋር ስለተያዘ የኔ ጉዳይ ለብቻ ነው የተያዘው። በቃ ታውቂያለሽ ለብቻ ማለት ነው። አብራኝ የታሰረች ልጅ አይዲ ሳይኖራት በሌላ ነገር ተከሳ ወጣለች። ሄድም ተንገበገብኩልህ ደግም ያላይህ
እንዴት እችላለሁ መኖር ካንተ ርቄ አንተን እንዳይከፋህ ልሰናበት ስቄ አይ እናት መሆና አይ ወላጅነትህ ያስከፍላል ዋጋና ዋጋ ስለውነትህ ፈጣሪ ሲልልና እንገናኛለን እንዲህ ተለያይተና መች እንቀራለን። ሱሱ በአሁኑ ሰዓት ልንገርሽ መሲ እንዴት አገሯ ነው የሚል ሰው አይጠፋም። ግን የጎደለባትን ነገር አስቢ። ብዙ ነገር አታለች። በጣም የአእምሮ ጎደሎ፣ በራስሽ ሰው መወጋት፣ ያንን ያክል ሁሉ ጨለማ ቤት ማሳለፍ፣ ያንን ያክል ከልጅ ተለይቶ መኖር። አሁን ልጇ ኤርፖርት ላይ እያለቀሰ እሷ ለብቻ መሄድ። ከዚህ በላይ ምን የአእምሮ ጉዳት አለ ንገሪኝ እስኪ። በጣም በጣም ከዚህ በላይ ምን መሰበር አለ ንገሪኝ እስኪ። ከዚህ በላይ አይኗን እያየ እያለቀሰ ነገር እንጂ ንብረትሽን ያፈራሽውን ንብረቷን ከልጅነትሽ ጨምረው ያፈራሽው ልጅነቷን አስበሽው እዛ ሄደሽ ከእንደገና ኦኬ ታንክስ ፎር ሊስኒንግ ናውጣ እኮ ነው የምልህ አንተ። እሺ